መልስ አትፈልግም አንተ ኦፌንድ ነው ከስር መልስ ይፈልጋሉ። አይልም ነው የምትለው። ሶ እንደ ጠያቂ ገብቼ እንደ ጠያቂ ስለ ሴት ልጅ ካወራህ አይቀር ኖ አይደለማ ከስር መልስ ይፈልጋሉ። ሀቢብ አንዴ ነቃቸኩ ገብቶኛል። ስለ ሴት ልጅ ካወራህ አይቀር ሴት ወራዳ ናት ይላል። ሴት ወራዳ እናት ወራዳ ናት። ያንተ እናት የገዛ ናት ወራዳ ናት። እሺ ይኸውልህ ወራዳ አይደለችም። መጽሐፉ ግን ወራዳ ይላታል። የቤተክርስቲያን መጽሐፍ ታላቁ አባት ዳግማዊ ፊልጶስ ምን ያለ ሴት ወራዳ ናት። አሁን እኮ ነገርኩህ እኮ በመጽሐፍ ቅዱስ የምታወራኝ ከሆነ ና ይሄን ተወሽ። ይሄን ትቼ ደግሞ መጽሐፉ ደግሞ ምን ይላል? ሲቀጥል ደግሞ ስለ ሴት ልጅ ስለ ሴት ልጅ ለማውራት ባዮ አንድ አጭሁብኝ። እሺ ፕሊስ አጭሁብኝ እባክህ አንድ ይረጋል። ምሳሌ እዚህ ጋር አንተ እናትና እህቶችህ ደካማ ናቸው፣ ምንም ሳያመዛዝኑ አሜን ብሎ ይቀበላሉ ይላል። ምንም ማሰባቸው አእምሯቸው ዶማ ነው አያስቡም ይላል መጽሐፍና። እውነት አሁን ቤተሰቦች እናቶች እህቶች ማሰብ አይችሉም? መጽሐፍ ቅዱስ ነው ይሄ። ባዮዬ ስሜታዊ መሆን ምን ለውጥ የለውም። እሺ በአላህ ነው። ይኸውልህ አንደኛ አውዱን ሳትረዳ ጥቅሱ ዋቴቨር ሊሆን ይችላል። አውዱን አስረዳቸዋል አንተ። ይኸውልህ ጥቅሱ ዋቴቨር ሊሆን ይችላል አውቃለሁ። ብዙ ጊዜ አስረዳ ብለኸኝ ብዙ ጊዜ አስረዳ ብለኸኝ ለማስረዳ ሞክሬ ምንድን ነው የምታደርገው? ኢንተራፕት ወይም ኦፌንድ ነው የምታደርገው። እንደዛ ከማደርግ የሚያስማማ ነገር እኔ ጥያቄን በ30 ሰከንድ ላቅርብ፣ አንተ 1 ደቂቃ ወስደህ አስረዳ። ይመቻል? መጀመሪያ እኔ ጥያቄ ልጨርስ፣ አንተ አስረዳ፣ ከዛ ወደ እኔ አልቻልክም። እናትህን መጽሐፍህን ማስረዳት አልቻልክም? ነው አልቻልኩም እኮ አንድ ያዳምጥ። እዚህ ጋር እኮ እናትህ ናት። እናትህ ማሰብ አትችልም የተባለቻለችው ከአንተ እናት እኮ ናት። እግዚአብሔር ናት። ከኔ አንተ ስለሚብስ እኮ ነው። መጀመሪያ አንተ ጨርሷ የራስህን ካስረዳ በኋላ እኔ እኮ በዚህ ነው በልና፣ ግን ደግሞ እናንተ ደግሞ አለ በለኛ። ግን እዚህ ጋር እናትህ ማሰባችን ለልብ ቁስል ናት። እናትህ ለልብ ቁስል ናት፣ ወራድ ናት ይላል። ያው ሴት መልኩ ለልብ ቁስል ናት፣ ለፊት ጥቁረት ናት ይላል። እና እናትህ አሁን ውርደት ናት። እናትህ ለልብ ቁስል ናት። እናትህ አንደኛ ነገር ምንድን ነው እዚህ ጋር የምታመጣው ነገር? እኔ አሁን አውዱን አንስቼ ምናምን ላስረዳ እዚህ ልዳረቅ አልፈልግም። ምክንያቱም ብዙ ጊዜ እናወራለን ከአንተ ጋር ሟቴ አልችልም በቃ አይደለ አልቻልክም። እረዳሃለሁ። እሺ መልስልኝ፣ አንተ መልስልኝ። በቃ ይሄ ያስማማል። በቃ ሚውተርክ ይሄ ያስማማል። ባጭሩ እኮ ከብዶኛለሁ። ሶ ትመልሳለህ? ኖ በፍጹም አይከብደኝም። መዳረቅ ነው የሚሆነው ከእናንተ ጋር መክበድ ሳይሆን መዳረቅ ነው የሚሆነው። በቃ አልቻልክም። ሀይ በቃ ሚውተርክ አንዴ ከዚህ በኋላ ሚውት ካነሳ አናስተናገርም። ሚውት አዳምጥ፣ አለበለዚያ የሆነ መፍትሄ ልሰጥህ ነው። ሚውት ታደርገዋለህ በስነ ስርዓት። እኔ ሚውት አደርገዋለሁ። በቃ ምን መሰለህ አትችልም የሚል ድምዳሜ ላይ አትድረስ። አታስወሩም እኮ እናንተ እኮ። በቃ ሚውት አድርግ መልስ ሲባል አልቻለም። ቢላህ አለይኩም መጽሐፉ እናቱ ወራዳ ናት እያለ ነው ያለው። አስረዳ አያውቀውም። ባለፈውም ሰዓት እንደነገራችሁ ማስረጃ እመጣለሁ አለ፣ በዛው ቀረ። ግን እዚህ ጋር የምታዳምጡ 4000 ይሄ ልጅ ወይ አንዴ ከቅርታ ባዩ በተፈጥሮ ጋኔን አለብህ፣ የሚያስጮህ ነገር አለብህ። ካለብህ ሌላ ቤት እንዳትከና ይቀራብህ፣ ከሌለብህ ሚውታክ እንደሱ። እሺ አሁን መጽሐፍ ቅዱስ ላይ ሴቶች እንዴት እንደተገለጹ ተመልከቱ። ሳላህ በደንብ አዘጋጅልኝ፣ ይሁት መጽሐፍ ላይ ምን እንደሚል። የሴት መልኳ አያስጎምጅ፣ ሀብቷ አያስትህ፣ መቅሰፍት ናትና ጽኑ ውርደት ናት። ሴቶች መጽሐፋችሁ እግዚአብሔር ወራዳ ናችሁ እያላችሁ ያለው ለልብ ቁስል ናት፣ ለፊት ጥቁረት ናት፣ ለነፍስ ሐዘን ናት። ሐዘን ናችሁ እያላችሁ ያለው። ቀጥሎ የሚገመው ስሙ እዚህ ጋር ኋላ እንዳትጸጸት ገንዘብህን፣ ልብህን፣ ጉልበትህን ለሴቶች አትስጥ። ለእናትህ ለገዛ አምጣ ለወለደች እናትህ ብር አትስጣት፣ ልብህንም አትውደዳት። ለምን በኋላ ትጸጸታለህ? እግዚአብሔር ይመክራቸዋል እንዳያወሯቸው። ኢቭን መጽሐፍ ቅዱስ ላይ ሴት ሰው አይደለችም። አንድ ጥቅስ ልጨምርና የቅድሙን አንብበነው ይበቃናል። ተመልከቱ እዚህ ጋር ምን እንደሚል መጽሐፍ ቅዱስ እዩ። ምንድነው የሚለው? ከሴቶች ጋር ያረከሱ እነዚህ ናቸው አለ፣ ድንግሎች ናቸው አለ። ከሴት ጋር ራሱ ሴትን ማግባት ምንድነው? ያረክሳል። ይሄ ብቻ አይደለም። በጣም የሚገርመኝ ነገር ደግሞ ምንድነው? ሴት ልጅ ሰይጣን ናት። ወላሂ ሰይጣን ናት። በክርስትና እምዬ ይናገራል፣ መጽሐፋቸው እንደሚናገረው ሴት ልጅ ሰይጣን ናት። እሱን ላንብብ ይበቃኛል። ተመልከቱ፣ ደግሜ ያነብላችኋለሁ። የት ገባ እናንተ? አንዴ አይዋ የአባቶቻችን መጽሐፍ ሴት እውነት የምትናገር የምትመክር መስላ ተንኮሏ ስራዋ አይታወቅም። ሴት ተንኮለኛ ነች መጽሐፍሽ ነው የሚለው። አሁን ይሄ ነው ወሳኝ ነገር ለኛ ምክር ነው። ይሄ ለኛ ምክር ነው። ከሴት ጋር አንድ ላይ ተቀምጦ ከመጫወት
ለዘላለም በእሳት ላይ መቀመጥ ይሻላል። አንድ ወንድ ከሴት ጋር ከሚያወራ ዘላለም በእሳት ቢጠበስ ይሻለዋል ይላል። ምን ያክል ከባድ ቢሆን አንድ ቀን ምሳሌ ወንድ ምሳሌ ሴት ጋር ከማወራ ሴቶች ከሚያስተምራቸው ዘላለም ዓለሙን በእሳት ቢጠበስ ይሻለዋል። ሱብሃንአላህ። ከዛ እዚህ ጋር ተመልከቱ። የማናስብ ከፍጥረት ሁሉ የተለየን ሰይጣን ነን። ሴት ምንድን ናት? ሰይጣን ናት። ያው ለምን መጽሐፍ ቅዱስ አታረገውም? ይምራል ወይ በቃ አልቻልክም። አሁን ሳልሀጠቃልልኝና ከዛ በኋላ ባዩ ተምረሃል፣ ይበቃል። ኢንሻአላህ ሌላ ጊዜ ግን መተኛ ቤት ለማጨበባ ሞክር ወገኔ። እሺ ልጠይቅህ። እኔ ቆይ ይጠቃላል፣ አላለቀም። ደቂቃ ብቻ ሳልሀጠቃል ትቀጥላለህ። እኔ ጨርሻለሁ ሳላጨምርበት። ሴቶች በመጽሐፍ ቅዱስ ዲድስቅልያ ላይ ምዕራፍ 14 ከቁጥር 3 ጀምሮ ምንድን የተቀመጠው? ፈጣሪን እንክደው ዘንድ አግባብ አይደለም ይላል። ፈጣሪን እንክደው ዘንድ አግባብ አይደለም። አለቃዋ የሚሆን ወንድን ትተን ሴት ልንከተል አግባብ አይደለም። አለቃዋ የሚሆን ወንድን ትተን አንዴ ምን ላይ ነው የሚለው? እንደዛ ንገረን ምዕራፉን። ዲድስቅልያ ዝም ብለህ ከምታወራ ንገረን። የሐዲስ ኪዳን የሥርዓት መጽሐፍ። እሺ ቀጥል። እንግዲህ ምን ማድረግ ይቻላል? እናንተ ማዳመጥ ካልሆነ እዚህ ቁጭ ብሎ ስለምናስተምር እኮ ነው። እኛ ስለምናስተምር የአንተ መምህራን ስለሆነ እሱን ይህን 4000 ተማሪ ደግሞ አስተማሪውን ሊያዳምጥ ይገባል። አዳምጠው። እያስተማርን ስለሆነ ማይክ ዝጋና ሳክሱን ትተህ ብታስተምር መጽሐፈ ዲድስቅልያ ገና ትቃጠላለህ። መጽሐፈ ዲድስቅልያ ምዕራፍ 14 ላይ ከቁጥር 3 ጀምሮ ፈጣሪን እንክደው ዘንድ አግባብ አይደለም አለ። ፈጣሪን መካድ ጭራሽ ልክ አይደለም። ለምን? አለቃዋ የሚሆን ወንድን ትተን ሴትን ልንከተል አግባብ አይደለም። የፈለገ ትለፍልፍ። እንደውም ይህን በተመለከተ ታላቁ የቤተክርስቲያን አባት የምታውቀው ከሆነ ኦሪገን ደሞስት እንግዲህ ኢምፖርታንት ቴዎሎጂያን የሚባለው ደሞስት ኢምፖርታንት ቴዎሎጂያን የሚባለው እስከ 254 የነበረው ሴቶች ያስተምሩ አለ። ሴቶች እንደው ያስተምሩ ጥሩ ነገርም ሊያስተምሩ እኮ ይችላሉ አለ። በት ሜን ወንዶች ግን should not sit and listen to a woman። እነሱ ያስተምሩ። ወንዱ ተቀምጦ ነው እነሱን ማዳመጥ ያሌለበት። ወንድ ተቀምጦ እነሱን አያዳምጥ እንጂ እዛ የፈለገ ነገር ያወሩ ይላል። እንደፈለገ ወላሂ ለዚህ መቀባጠር ይችላሉ። ግን አለ but men should not sit፣ ወንዶች መቀመጥ የለባቸውም and listen፣ እና ማዳመጥ የለባቸውም to a woman። ይኸው ኢርሊ የሆነ መጽሐፍ ነው ማመጣ። ኢርሊ ሶርስ the ministry of women in the early church ሮጀር ግሬሰን የተጻፈ ነው። የተጻፈው ደግሞ በቤተክርስቲያን አባቶችና በኤርሊ ክርስቲያኒቲ ዙሪያ ሲጽፍ የነበረ ሰክስ እንደዚህ ብለን ሮጀር ግሪሰን ደግሞ ሂስቶሪያን ነው። ይኸው ሰርች አድርግና ውሸት ታውቀዋለህ። ከዚህ በፊት የመጽሐፍ ታውቀዋለህ? አላቆም ሮጀር ግሪሰን ግን እሱ ምንም ሪፕሬዘንት ሊያደርግ አይችልም። የማንንም ቅራቅንቦ መጽሐፍ አምጥተህ እዚህ ጋር ፕሩፍ ልታደርግልኝ አችልም። ምን እያደረጉ ነው መሰላቸው? እሱ ኮቴሽኑን የወሰደው ከማን ነው ከተባለ ከኦሪገን ነው። ቅራቅንቦ እሱ ነው። እንግሊዝኛ ስታወራ የተማርክ እንዳይመስለው ህዝቡ። አይታቸው ኦሪገንን ቀደምት የቤተክርስቲያን አባቶች ቂራቂንቦ ሰውዬ አለው። ቂራቂንቦ ይሄ ነው። በነገር አሳዘነኝ። ሮጀር ግሪሰን ብለህ ሙድ ትይዛለህ። መጽሐፍ ቅዱስ ላይ ወንድ ኮንክ አባቶቻቸውን ቂራቂንቦ እያሉ ነው እንግዲህ የሚሰርቧቸው። የለውበትም እንግዲህ። ለማንኛውም እሺ ወደ ሌላ ክርስቲያን እንሄዳለን። እኔ ልጠይቃችሁ ጥያቄ ስንቀበል ትመጣለህ በኋላ። እሺ ቆይ ሳላ አንዴ ፍቀድልኝ። ችግር የለውም ባዩ። ሌላ ጊዜ ግን አደራ የሚሆን ነገር ባለፈውም ተምረሃል ባዩ። እኛ ቤት ሲመጣ ልንገርህ እንደዚህ ነው የምትሆነው በስነ ስርዓት እስካላወራ ድረስ። እሺ ስለዚህ ፕሊስ እንዳሁኑ ውርደት ከሚያጋጥምህ ሌላ ጊዜ ተማር። ግን አደራ የሚሆን ነገር እናትህ ክቡር ናት። እሺ ባዩ እናትህ ክቡር ናት እንጂ ወራዳም አይደለችም። መጽሐፍ ቅዱስ እንደመቋሸትም አይደለችም። እና መጽሐፍ ቅዱሱን ካደው ብዬ እመክርሃለሁ። እኔ አሁን ጥያቄህን አቅርብ። እሺ አሁን እኔ ይሄ እንደዚህ ሊባል ፈልጎ ነው እንደዚህ ነው ምናምን አልፈልግም። አሁን ጥያቄው ግባ። ለምሳሌ ሲምፕል ጥያቄ ነብዩ መሐመድ ለምንድን ነው ህፃን አይሻን ለትዳር ያጩት?
ጨረስክ? ከሲምፕል ልጀምር ብዬ ነው። ከዛ ወደ ኮምፕሌክሱ ሄዳለሁ። ያቺን የምታክል ህፃን ልጅ ያቺ የምታክል ህፃን ልጅ ያልካት ህፃን ልጅ ይገርምሃል 2000 ሀዲስ የዘገበች ለሰዎች አርአያ የነበረች ታስተምር የነበረ ነው። ታላላቅ ሰሃቦች እየመጡ የሚማሩባት ሆነ። እንግዲህ ምን አይነት ህፃን ልጅ ብትሆን ነው 2000 ሀዲስ የሚዘግበው? አእምሯችሁ እንግዲህ ያስበው። ህፃን ልጅ ሆና 6 ዓመት ህፃን አይደለች። ሚውት አድርግ አታቋርጥ። ከዚህ በኋላ ቤት ካንሳ ከብዶሃል ማለት ነው። ሚውት አድርግ። እሺ በ6 ዓመታት እንደው አልሰማህም ከሆነ ታጨች እንጂ አላገባችም። ወይም ደግሞ ሊትራሊ ትዳሩ አልተጀመረም። ትዳሩ የተጀመረ ወይም ደግሞ በናቢሃ 9 ዓመቷ ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ጋር መኖር የጀመረችው። ይሄን ነገር ተማር። በአጭሩ ጥያቄው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ህፃን ልጅ አግብተዋል። ይሄ ደግሞ ያንተ ሐሳብ ነው። አንተ ነው ያልከው። አይሻ ረዲየላሁ ዐንሃ ራሷ አንተ ህፃን ብለህ ያልካት አይሻ ራሷ ምን አለች? ተመከስ ነው ወጥቶ የሚዚ ኢዛ በለገት الجاريه 9 سنين فهي امراه። አንድ ሴት እኮ አለች አይሻ ረዲየላሁ ዐንሃ 9 ዓመት ከሞላት እሷ ሴት ናት አለች። በተዘዋዋሪ እኔ ምንድን ነበርኩኝ? ሴት ነበርኩኝ፣ ደርሼ ነበር አለች። አንተ ማነህ ከጊዜ በኋላ መጥተህ አልደረሰችም የምትለው? ያው በአማርኛ አባባል ከባለቤቱ በላይ መቅመድና ጀማ ከባለቤቱ በላይ ቡዳ ይባላል። አንተ ስለ አይሻ ከአይሻ በላይ አታውቅም። አይሻ ደግሞ ናት 9 ዓመት ከሞላት ሴት ናት አለች። በተዘዋዋሪ እኔ 9 ዓመት ሞልቷል ደርሻለሁ አለች። ጨረስን። ሁለተኛ ደግሞ እንዴት ነው ሴቶች በዛ ጊዜ የሚያገቡት ካልከኝ እንደው ታሪክ አልተማርክም ይሆናል እንጂ ሴቶች በድሮ ጊዜ ቶሎ ነበር የሚያገቡት፣ ቶሎ ነበር የሚደርሱት። አሁን ባለው ልትመዝነው አትችልም። ምሳሌ አንድ መጽሐፍ ጥቀስልህ፣ ከዚህ ልጀምርልህና ይሄ መጽሐፍ ዘ ስቶሪ ኦፍ ሲቪላይዜሽን ይባላል። ጸሐፊ ጉልደራንት ነው። ምን ብሎ አስቀመጠ? ኢነል ኢናተ ፊል ቢላድ ልሐራ በሙቀት ሀገር እኮ የነበሩ ሴቶች አለ የኩሉነ ሷሊሐትን ሊዘዋጅ ለማግባት ይበቁ ነበረ ፊት ንታሚና በ8 ወይም በ9 ወይም በ10 ዓመታቸው ለማግባት ይበቁ ነበር አለ። ስለዚህ ያው ታሪክ እንደሚናገረው አረቦች በዛን ጊዜ ቶሎ ያገቡ ነበር፣ ቶሎ ይደርሳሉ። አንደኛ። ሁለተኛ ደግሞ እንደውችንም ዝም ብለህ እንደው ሾፍ ፈርጋትማችን እቺ ሀገራችን ናት። ይሄ ዲያቆኑ እግዚአብሔር ዲያቆን ነው እንግዲህ ያገባትን የ5 ዓመት ልጅ ነው ያገባውና እንደ ዝም ብለህ እነዚህን ተመከተልሃለሁ። ሶስተኛ ደግሞ የማሳየህ ምንድነው? ቆይ ሚውት መለስክልኝ። ሚውት አድርግም አልጨረስኩም። መለስክልኝ አልጨረስኩም። እንደው ታሪክም አልተማርክም ይሆናል እንጂ አንተ ዌስተርን የምትላቸው እነ እንግሊዝ እንኳን ሀገር ብንሄድ እነሱ በ9 ዓመታቸው ያገቡ ነበር። ምሳሌ ይሄ መጽሐፍ ኤ ዳይጀስት ዘ ላው ኦፍ ኢንግላንድ ነው። እትሙን እዚህ ጋር ማየት ትችላላችሁ። ምን ብሎ ያስቀምጠዋል? ይታያችሁ ብዬ አስባለሁ። ባይ ዘ ሎው ኦፍ ስኮትላንድ አለ። በስኮትላንድ ህግ መሰረት አለ አንድ ሴት በፈለገችው ዕድሜ ማግባት ትችላለች አለ። ቢፎር ሄጅ ኦፍ 7 ከ7 ዓመት በፊት ማግባት ትችላለች አለ። በት ባይ ዘ ኮመን ሎ በኮመን ሎ ግን አለ ኤ ፐርሰን ሜይ ሜሪ አት ኤኒ ኤጅ አለ። አንድ ሰው በፈለገበት ጊዜ ሊያገባ ይችላል። አፖን ሰች ሜሪጅ እንደዛ ጋብቻ ካለ the wife shall be endowed ሴቷ መታጨት አለባት if she attained the age of 9 9 ዓመት ከሞላት ታግባ ይላል። በቅርቡ እዚህ ከ300 ዓመት በፊት እንግሊዞች ማለት ነው። ስለዚህ ይሄ ነገር ተመልከት። አይሻ ረዲየላሁ ዐንሃ ከመድረስም አልፎ መምህር ነበረች፣ ሊቅም ነበረች። ሊቅ እንደነበረች ተመልከቱ ማስረጃ። ሱሐቦች ምን አሉ? ረአይቱ መሸይኸተ አስሐቢ ረሱሊላህ ቀታዳ ምን አለ? ረአይቱ መሸይኸተ አስሐቢ ረሱሊላህ የስአሉነ ዐኒል ፈራኢድ። ታላላቁ የነብዩ ሰለላሁ ዐለይሂ ወሰለም ተማሪዎች አይሻ ጋር እየመጡ ይማሩ ነበረ። ሰዎችን ያስተማረች ኢቭን በኋላም ደግሞ ጦር የመራች ታላቅ ሱሐቢይ ናት ረዲየላሁ ዐንሃ። ይሄን ይመስላል። እዚህ ጋር ቅሬታ አለ? አይ እንትን ነው ኖርማሊ ያመጣኸው እንደ ምሳሌ ብለህ እንግሊዛውያን ወይ ደግሞ እሱ በኋላ ነው ጥያቄ። አይሻ ላይ ቅሬታ አለ? ልነግርህ እኮ ነው። አይሻ ላይ አሁን እያወራን ያለ ነው ስለ አንድ ትልቅ ስለምትሉ የሚወት አድርግና አይሻ ላይ ቅሬታ አለ? ሌላው ላይ አታውራ እንዴ እንትን እያልኩ እኮ ነው እኔ። ኖ አይሻ ላይ ቁምና ያልገባህ ነገር አለ አይሻ ላይ እሱን ጨርስ። መጀመሪያ ይሄ ቦታ አልገባኝም በለኝ። ክላሪፋይ አደረክልኝ እኮ ግን ያመጣው ምሳሌ አብሮ አይሄድም። ከነብዩ መሐመድ ጋር እኩል ይሆናሉ ሌሎቹ። አንዴ ምሳሌ ላይ ትመጣለህ። አንዴ ሚውት አድርግ። ምሳሌ ላይ ትመጣለህ። ከምሳሌው በፊት አይሻ ላይ ቁምና አይሻ ላይ ያልገባህ ነገር አለ? ኢምራን እኔ እኮ ዳይሬክት ጥያቄ ነው የጠየቅኩህ። በቃ እናመሰግናለን። በደንብ ገብቶሃል ማለት ነው። ክርስትና ላይ ደግሞ እንሄድና ክርስቲያኖች መጽሐፍ ቅዱስ ላይ ምን ሲያገቡ ነበር የሚለውን ነገር ደግሞ እኔና ሳላ ትንሽ ነገሮች እናሳያችሁ። እኔ አንድ ጥቅስ ልጀምርላችሁ ከመጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ላይ ምን የሚል ነገር እናገኛለን ስንከፍተው ማለት ነው። መኃልየ ምዕራፍ 8 ቁጥር 8 ላይ እስኪ አንብቡት እናንተ። እግዚአብሔር ምን አለ? የእግዚአብሔር ቃል ላይ ገና ጡት ያላወጣች ትንሽ እህት አለችኝ አለ። እግዚአብሔር ነው፣ የእግዚአብሔር ቃል ነው። ጡት የላትም ልጅቱ፣ ገና ምንም አላደገችም፣ ምንም ነገር አላደገችም፣ ጡት የላትም።
እሺ ለጋብቻ ብትጠየቅ ለዚህ ለእህታችን ምንድን የምናደርግላት? ጨነቃቸው። የእግዚአብሔር ተከታዮቹ ምን ጨነቃቸው? ልጅቱ ጡት የላትም እና ባልየው ሲመጣ ምን ሊያደርግ ነው? እንዴት ሊያገባት ጡት የላት ሴት ብለው ይናገራሉ። ይሄ መኃልየ ምዕራፍ 8 1997 እትመት ያገኙታላችሁ። ሁለተኛ ደግሞ ዳዊት የደፋ ሴት ነበረች። ዳዊት የደፋት ታውቁታላችሁ አይደለ? ዳዊት መጽሐፈን የእግዚአብሔር ነብይ ልበ አምላክ የደፋት ነበረች። ስንት ዓመቷ ነበር? እንመከት። ስንት ዓመቷ ነበረ? ሚድራሽ ላይ ያለ ምን ብሎ ያስቀምጠዋል? ኒዳህ 45 ላይ ማለት ነው። አይ ሜሪድ ወን አይ ዋዝ 7 አለች። በ6 ዓመት ያገባሁኝ አለች። ኤንድ ዌን አይ ዋዝ 7 አይ ጌቭ በርዝ አለች። 7 ዓመት ሲሞላኝ ደግሞ ልጅ ወለድኩ አስወለደኝ አለች። አስወላጁ ማን ነው? ዳዊት የእግዚአብሔር ነብይ። የስንት ዓመት ልጅ? የ7 ዓመት ልጅ። ይሄን መጽሐፍ ይዛችሁ ነው እስልምና መታችሁ የምታንቆርሱ። ግን አይሻ ረዲየላሁ ዐንሃ ፈቃደኛ እንደነበረች ኢቭን ከነብዩ ሰለላሁ ዐለይሂ ወሰለም በኋላ እንኳን ሰሃቦችን ስታስተምር እንደነበረ ፈቂህ እንደነበረች አይተናል። ወንድም ሳላህ አቡኪ የሚጨምር ጨምሩበትና ኢንሻአላህ ወደ ቀጣይ ከመጽሐፍ ቅዱስ አንድ የርብቃን ታሪክ ማሳየት ፈልጋለሁ፣ ግን በጣም ረጅም ስለሚሆንብኝ እሱ ይህንን ታሪክ ካልኩሌት አድርገን ይህንን የሳራን እድሜ ከዛ የሞሪያን ተራራ ክስተት ከዛ የርብቃን የራሷ የሳራን ሞት ካልኩሌት ስናደርገው ሊትራሊ የምናገኘው ነገር ምንድን ነው? አብርሃም 137 ዓመቱ እያለ ይስሐቅ 37 ዓመቱ ነበረ። ሳራ ደግሞ 127 ነበረች። ርብቃ ያኔ ተወለደች። በ40 ዓመት ተጋቡ ይላል መጽሐፍ ቅዱስ። ኦኬ፣ በ40 ዓመት ተጋቡ ይላል። ይስሐቅ 37 ዓመቱ ሲሆን ርብቃ ተወለደች። በ40 ዓመቱ ሲያገባት 40 ዓመት የሚኖረው ፕላስ ስንት ስታደረጉት ነው? 3 ስታደረጉት። ቆይ በቀይ ልጻፍላችሁ በደንብ እንዲታይላችሁ። መጽሐፍ ቅዱስ የሚናገረውን እንማወጣላችሁ። እሺ እቺን ነገር ቀይ ላርጋት፣ ሁላችሁም ተመልከቱ። ይስሐቅ 37 ዓመቱን ይዟል። ርብቃ ያኔ ተወለደች። እሱ ያገባት በ40 ዓመቱ ነው ይላል። ስለዚህ ሲደመር 3 ስንት ነው የሚሆነው? 40 ዓመት። ያኔ የተወለደችው ርብቃ ደግሞ ሲደመር 3 እሷ ደግሞ 3 ዓመት 40 ለ3 ነው የተጋቡት። ይሄኛው እሱኛው 40 ሆኖ እሷ ደግሞ 3 ሆና ነው። ይህንን ደግሞ ራሳቸው የአይሁድ ስኮለሮች ለምሳሌ በዙሃር መጽሐፋቸው ሲያስቀምጡ the verse should read tested Isaac was already 37 years old እሱ 37 ዓመት ነበር ይላል። ያኔ 37 ዓመት ነበር፣ በ40 ተጋቡ ይላል። ስለዚህ እሱ 40 ነው፣ እሷ ደግሞ 3 ናት። ለዚህ ይህንን ሲያስቀምጡ ምን ይላሉ በመጽሐፋቸው ላይ? ይኸው እሱ በ40 ዓመቱ እዚህ ጋር Isaac was born in 127 when she died at that time Rebecca was born and he waited until she was 3 3 ዓመቷ እስኪሆን ጠበቃትና አገባት ይላል። 3 ዓመቷን ስትይዝ ጠብቆ አገባት ብሎ ያስቀምጣል። ስለዚህ የተጋቡት 40 ለ3 መሆኑን ታሪኩንም ካልኩሌት ማድረግ እንችላለን። ኮሜንታሪዎችንም ስናይ 40 ለ3 ነው የተጋቡት። ይህ በግልጽ የሚያስቀምጠው ነገር ነው እና መጽሐፋቸው ላይ የዛሬ 400 ዓመት በፊት የተጻፈው መጽሐፋቸው ፍትሐ ነገሥት ንባቡና ትርጓሜው ላይ መጋባት ያለባቸው ብሎ የሚያስቀምጠው የሚጋቡትም የሴትና የወንድ አካለ መጠን ያደረሱ ይሆኑ፣ ወንዱ 20 ዓመት ሴቷ 12 ዓመት የሆናት ይሆኑ ይላል። ሴት 12 ዓመት። ስለዚህ የ12 ሴት ዓመት ዕድሜ ያላት ሴት ማግባት ትችላለች ይላል። ይሄ ደግሞ የአይሻን በነገራችን ላይ በ3 ዓመት ነው የሚበልጠው። ያን ያህል እንግዲህ ዲፍረንስ እንዳለ ሁላችሁም ልትረዱ ትችላላችሁ። ስለዚህ ይህንን ተሸክመው አንድ ሰው እስልምና ላይ አርጊመንት ሊያነሳ አይችልም። ሌላ ክርስቲያኖች ካሉ መቀጠል እንችላለን። ጀዛከላሁ ኸይረል ጀዛ። እኔ የቅድሟ ሴት አሳስደናለች። እሷን ሄዳችሁ ጠበቃ ሆኑላት። ፍትሃዊ መሆን ፈልጋችሁ ከሆነ ወደ ጎጃም አካባቢ ሄዳችሁ ተቃወሙላለሁ። እሺ ክርስቲያን ሰላም ብያለሁ። ሰላሙን አላመን ተብያለሁ። ሁዳ እንዴት ነህ ወገናችን? አለው ኢየሱስ ይመስገን። እንዴ ምን ነው? እንዴ ምን ነው? ጥያቄ ነበር። አንተ ድምፄ እንዳያግማ አሰማኝ እንደዚህ እንትን ላይ አልኩኝ። እሺ ክርስቲያን ግራ የገባኝ ነገር መሰለህ ስታመሰግን ኢየሱስ ይመስገናልክና ምን እንደምን ነካ? ኢየሱስ ለምን ይመስገናል? አባታ ይመስገንም እንዴ? ኧረ አስተቀበለ እባክህን ድምፄ አታሰማኝ እባክህን ብያለሁ። ኢየሱስ ይመስገናል ነው። እስኪ አሁን ጥሩ ነው። ኢየሱስ ይመስገናል ነው። አይ ናውረድ በቃ ናውረድ ያ አተን እንዴ አሁን ደስ እንዴ ይላል። ኸይር ኢየሱስ ይመስገን ሲል ለምንድን ነው ኢየሱስን ያመሰገንከው? ኢየሱስም አባት አለ መንፈስ ቅዱስም አለ፣ ሶስቱን ማመስገን ለማለት ነው። ኸይር እሺ ማርያም ሰላም ብያለሁ።
ሰላም እንዴት ነህ? ሰላሙን አላ መን ተቢዐል ሁዳ። ጥያቄ አለሽ? እኔ መልዕክት ለማስተላለፍ ነው የመጣሁት። ኦኬ፣ ከየት ቤተ እምነት ነሽ? እኔ አሁን ላይ ቆይ እነግርሃለሁ ስለኔ አይ የምነግርህ እዚህ ጋር ያላችሁ ኢምራን፣ ሳላ፣ ጃቢር፣ አቡበክር የሚባለውም ነበር። በጣም 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 ነው የማመሰግነው። ከብዙ ነገር እንድማር ነው ያደረጋችሁኝ። ሁሌ ላይቫችሁን እከታተላለሁ እና ሁሌ ለመግባት ትፈልግ ነበር፣ ግን አንዳንዴ ታወርዱኛላችሁ። እኔ መናገር የምፈልገው ነገር አሁን ላይ በቃ ራሴን እንዳቅ ነው ያደረጋችሁኝ። እኔ ኦርቶዶክስ እምነት ተከታይ ነበርኩ እና ሁሌ ግን ያው ቤተሰብ እምነት ተከታይ ነበር። ቀጥይ ዳኒ ሜታርክ ሰማል ኢምራን ይሰማል። እና በቃ አለ አይደል እዚህ የምመጣው እኔ እውነትን ፍለጋ ለመማር ነውና ያው አሁን ላይ ቤተሰቦቼ ጋር ነው የምኖረው። አሁንም ያው በጣም ነው ማወራክ እና መጀመሪያ እንዴት በድብቅ አምልኮት ማድረግ ይቻላል እነሱ ሳያውቁብኝ? እሺ በመጀመሪያ ለዓለማቱ ጌታ ምስጋና ይገባው። አልሐምዱሊላህ ዋናው እውነቱን ማወቅሽ ነው። እኛም ደግሞ የሂዳ መንገድ መሆናችን ለዓለማቱ ጌታ ምስጋና ይገባው። ይሄ ራሱ አንዱ የስራችን ውጤት ነውና አልሐምዱሊላህ በእኛ ትምህርት ብዙ ነገሮች ማወቅሽ በጣም ደስ ብሎኛል። አሁንም አላህ ሂዳያ ይስጥሽ፣ ዱዓ እናደርግልሻለን። ሁላችሁም ዱዓ አድርጉላት። አንድ ሰው እንደዚህ መንገድ ከፈለገ ማገዝ አለብን፣ ግዴታችን ነው እና በቻልሽው ያልገባሽ ነገር ካለ እስልምና ላይ ማወቅ የሚፈልጊው ነገር ካለ ሁልጊዜ ቤታችን ክፍት ነው። በፈለግሽ ሰዓት መማር ትችላለሽ። አላህ ሂዳያ ይስጥሽ። በመቀጠል ለጠየቅሽው ጥያቄ አዎ ይቻላል ነው። ሲጀመር እምነት በልብ ነው። ግዴታ ወጥተሽ አውጂ የሚባል ነገር በእስልምና የለም። እንደዚህ የሚባል ግዴታ በእስልምናችን አልተቀመጠም። ኦኬ ማሳወቁ ኸይር ነው። አዎ ኸይር ነው። በምን ደረጃ? ቤተሰቦችሽም የሂዳ መንገድ እንዲሆኑ ወይም ደግሞ ሂዳ እንዲያገኙ ታግዣቸዋለሽ። አንቺም ያንቺን ነገር አይተው ማለት ነው። ግን ደግሞ ግዴታ ተናገር የሚባል ነገር የለም። እሺ ኢምቡ ያው ይገባሃል አይደል? እኔ እንትን ነው ቤተሰቦቼ በእነሱ ስር ነው። አሁን ተማሪ ነኝ። ራሴን ችዬ ምናምን እንትን አላልኩም። ተማሪ ነኝ። በእነሱ ቁጥጥር ስር ነው ያለሁት እና እኔ ያው አለ አይደል ጓደኛዬ ሙስሊም ናት። እሷ ናት በብዛት ስለ እስልምና እንድከታተላችሁ ጋበዘችኝ። እኔም የእናንተ ላይ እየተከታተልኩ ከዚህ በፊት እንደውም ኢብራሂም የራሱን ታሪክ ስለ አባቱ ምናምን ሲያወራ በጣም ስሜታዊ ሆኜ ኮሜንት አድርጌለት ነበረ እና በቃ እንድትመክሩኝ ትምህርት እንድትሰጡኝ ምናምን ፈልጌ ነበረ የምመጣው የነበረው እና ብዙ ሰው ከስር ራሱ ይሰድቡኛል ኮሜንት ላይ። እኔ የምመጣው ለማወቅ ለመማር ነው፣ ግን አንቺ መልሻ ምን እያሉኝ ያሳቀቁኝ ነበርና እኔ አሁን በቃ ማለት አውቄዋለሁ ሁሉንም ነገር ስለ እስልምና ሁሉም ነገር ገብቶኝ አውቄዋለሁ። ያው ሰልሚ ያው በድብቅም ቢሆን ያው ቤተሰቦቼ እንዲያውቁ ግን አልፈልግም አሁንም ቢሆን እና ያው ራሴን ችዬ ስወጣ ግን ያው እኔም እንደናንተ ተምሬ አውቄ አስተማሪ ሆኜ ብዙ ሰዎችን ከስህተት መንገድ መመለስ ፈልጋለሁ እና አሁን እንድታሰልመኝ ፈልጋለሁ። ኢንሻአላህ መጀመሪያ ላልሽው ያው ግዴታም አይደለም ብዬሻለሁ ቅድም፣ ማወቅም አይጠበቅባቸውም ኢንሻአላህ። ግን ያው እንዳው ከፈለሽ እዚህ ጋር ሻሃዳ የምትይዙ ከሆነ ለሰዎቹ እንትን እንዳይሆንባቸው ሪካርድ ሜቢ እንዳይደርስብሽ እሱን ጥንቃቄ አድርጊ እና እውቀቱ ነው ዋናው። ያለሽበትን ማወቅ፣ እስልምና ምን እንደሆነ ማወቅ፣ ብርሃንም መፈለግ ነው። የዛ ሰዓት ብርሃን ታገኛለሽ። እኛ ሙስሊሞች ደግሞ የትኛውም አካል ይምጣ እኔ ሻሃዳ መያዝ እፈልጋለሁ ካለ ስለ እስልምና መማር እፈልጋለሁ ካለ ማስተማር ግዴታችን ነው። ይሄ ሰውዬ አካውንት ቀይሮ ፌክ አካውንት ከፍቶ ነው እንደዚህ ነው ሙስሊም ነው ጴንጤ ነው የለም። እኛ ጋር የትኛውም አካል መጥቶ እስልምና ማወቅ ከፈለገ እናስተምራለን። ወላሁ የተወለ ሰራ የውስጡን ደግሞ አላህ ነው የሚያውቀው፣ ለአላህ የምንተውና ግን እዚህ ጋር እንደ ምክር የማስቀምጥልሽ ማረማዊት ያው አልሐምዱሊላህ ብዙ ጊዜ ላይቭ ላይ ቆይቻው ተምሬያለሁ ካልሽ ያው ስለ እስልምና ከገባሽ ሞት መቼ እንደሚመጣ አታወቅም። ስለዚህ ቶሎ የፈጠረሽን አምላክ ወደ ብርሃኑ መግባት አለብሽ፣ እሱን ማምለክ አለብሽ ማለት ነው። ግን ደግሞ
እዚህ ጋር ከሆነብሽ ሜቢ ሪከርድ አድርገው እንዳይለቁብሽ እሱን ነገር ምን ትያለሽ? ወይስ ሌላ አካውንት ነው? ይሄን አካውንት አያገኙትም? ይህን አካውንቲን አያገኙትም። ሁለተኛ ደግሞ ሶሻል ሚዲያ ተጠቃሚ አይደሉም ቤተሰቦቼ፣ ማለት በእድሜ ትልልቅ ናቸው። ኸይር ኢንሻአላህ። በቃ እንደዛ ከሆነ ሸሃዳ መያዝ ትችላለሽ። ስለ እስልምና በደንብ ተምረሻል፣ ገብቶሻል ስለ እስልምና? አዎ ገብቶኛል። እንደውም አንድ መልእክት አለኝ ላስተላልፍ ይምሩ? ይቻላል። እሺ እዚህ ጋር 4100 ሰው ይታየኛል እኔ ጋር እና በብዛት ክርስቲያኖች አሉ። የኔ ጓደኞችም በጣም ይከታተላሉ ይሄ ላይቭ እና ውስጣቸው ላይ ብዙ ጥያቄ የሚፈጥርባቸው ነገር አለ። ማለት በቃ እናንተ ስታስተምሩ ነው ሁላ መጽሐፍ ቅዱስን ከፍተን ማንበብ የጀመርነው ምናምን። በፊት ላይ አናነበውም ነበር እንደዚህ ሄደን ተሳልሞ መምጣት ሌላ በቃ እንዲህ ጠልቀን ምናምን አናየውም ነበር። ስናነበው ግን ብዙ ነገሮችን ተምረናል። እና እዚህ ጋር ያላችሁ ወንድምና እህቶቼ እባካችሁ ውስጣችሁ ላይ እምነቱን ተቀብላችሁ አውቃችሁት እና እንደኔ ቤተሰብ ፈርታችሁ ምናምን ወደኋላ ለምትሉ እሱ እንዳለው ሞት መች እንደሆነ አይታወቅም። በቃ ውስጣችሁ ላይ ማለት የፈለጋችሁትን ያመናችሁበትን ነገር አድርጉላለሁ። በቃ አሁን አስልመኝ። ኸይር ኢንሻአላህ። አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። ኢንሻአላህ እንደዛ ከሆነ ወደ ሸሃዳው መሄድ እንችላለን። እኔ የሚለውን ቃል ተከተለሽ በይ። እሺ እሺ። አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። አንዲት ነፍስ ወደ ብርሃን መጥታለች። ከጨለማው ብርሃኑን አግኝተሻል፣ እውነቱን አግኝተሻል። አልሐምዱሊላህ፣ አልሐምዱሊላህ፣ አልሐምዱሊላህ። አላሁ አክበር፣ አልሐምዱሊላህ። ትልቅ ነገር ነው። ከዚህ በላይ ደስታ የለም። ከዚህ በላይ ደስታ የለም። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለአን የህዲየ ቢከ አላሁ ረጁለን ዋሂድ ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምስ ከማ ቃል። አላህ በአንተ የተነሳ አንድ ሰው ሸሃዳ ቢያዝ ወደ እስልምና ቢመጣ ኸይሩን ለክ ለአንተ በላጭ ነው። ሚማ ጠለዐት ዐለይሂ ሸምስ ከሁሉም ነገር በላጭ ነውና አልሐምዱሊላህ። እኔም በጣም ደስ ብሎኛል። ከዚህ በላይ ደስታ የለም። ማርያማዊት ከዚህ በኋላ አንቺ ምንም ኃጢአት የለብሽም፣ ንጹህ ሆነሻል። ለምን አንድ ሰው ወደ ብርሃኑ ሲመጣ ይغفر له ما قد سبق ያለፈው ነገር በሙሉ ይማራል። ለምን አለማወቅ ነበር ያ ዘመን የአለማወቅ ዘመን ነበር። አሁን ግን ወደ ማወቅ መተሻል፣ ወደ ብርሃኑ ገብተሻል፣ የፈጠረሽን አምላክ አግኝተሻል። ግን ምክራችን ምንድነው? እዚህ ላይ ያጽናሽ ነው። ጽናት ይፈልጋልና አላህ ጽናቱን ይስጥሽ። ያው የጀነትን ቁልፍ ይዘሽ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ቃለ ላ ኢላሃ ኢለላህ ደኸለ አልጀና ብለዋል። አንድ ሰው ላ ኢላሃ ኢለላህ ብሎ ካመነ ጀነት ገባ ብለዋል። የጀነትን ቁልፍ ይዘሻል። ከዚህ በኋላ የሚጠበቅብሽ ኢባዳዎቹ አምልኮዎቹ ነው። ኢንሻአላህ ተማሪ፣ እውቀትን በደንብ አግኝ። እኛም ኢንሻአላህ የሰለምቴ ግሩፕ አለ እናስገባሻለን። አንቺን በቻልሽው አንብቢ። አላህ ያጽናሽ፣ ለሰዎችም ደግሞ የሂዳያ መንገድ ያድርግሽ። በጣም ደስ ብሎኛል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ሐሳብ ካለሽ አስቀምጪ። እሺ አመሰግናለሁ። አሁን ትንሽ ተረብሻለሁ ወይ ነገ
መጥቼ አወራለሁ። ሻሃዳ እንደዚህ ነው። ብዙ ሰዎች አንድ ሰው ወደ እስልምና የሆነ ስሜቱ አውቃለሁ በጣም ይከብዳል። ኢንሻአላህ ራስሽን ለማረጋጋት ሞክሪ እሺ። ግን በጣም ደስ ብሎኛል። እሺ አልሐምዱሊላህ እኛም በጣም ደስ ብሎኛል ከምልሽ በላይ ወላሂ በጣም ደስ ያለኝና አልሐምዱሊላህ። አይዞሽ ችግር የለውም ኢንሻአላህ። ትንሽ ረጋ በይና ሀሳቦች ማምካች ታስቀምጫለሽ። ግን አሁን አደራሜሽ ነገር ማራማይ በቃ ከዚህ በኋላ ቤተሰቦችሽን ሂዳያ እንዳገኙ ዱዓ አድርጊላቸው፣ ለእኛም ዱዓ አድርጊልን። በመቀጠል ትምህርት ላይ ፎከስ አድርጊ። አላህ ያጽናሽ። ወንድሞች የሚጨመር ካለ ኡስታዝ ሙአዝን ገብተዋል። ወንድም ሳላህ እንዲሁም ወንድሞች የሚጨመር ካለ ጨምሩበት ኢንሻአላህ። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። ባረከላሁ ፊክ ኢምራን። እህታችን ማርያማዊት አላህ እንኳን አላህ ሱብሓነሁ ወተዓላ ወደ ነቢያቱ እምነት አመጣሽ። ይሄ የሁላችንም መንገድ ነው፣ የሁላችንም እምነት ነው፣ የነቢያቱም ሃይማኖት ነው። ሰው ሰራሽ እምነት አይደለም። አሁን አንዳንድ ወገኖቻችን እንደሚያደርጉት በተፈጥሮ ምንድነው በሰዋዊ ስርዓት የምናገኘው ሃይማኖት አይደለም። ምንድነው መሰለሽ አንዴታ የሚሉት ታደርጋለህ። እስልምናችን አሁን የያዝሽው የሆነ ባዕድ ነገር አይደለም የያዝሽው። እሺ የሆነ አሁን ምንድነው ሁሉም ሰው የነበረበት እምነት ነው። ሁሉም ሰው ደግሞ የሚኖርበት እምነት ነው። የያዝሽው ሃይማኖት ምንድነው የሆነ ሰዓት ላይ ብቅ ብሎ የሆነ እንዲህ የምትይዙ ነገር አይደለም። የተፈጠርሽበት ሃይማኖት ነው። ተመለስሽበት እንጂ አዲስ ነገር አይደለም ያዝሽው። አስቀድሞ አላህ አንቺን የፈጠረበት መንገድ አለ አይደለ? ልክ ቁርአን ላይ ሲናገር ወአቂም ወጅሀከ ሊዲን ፊጥረተላሂ ለቲ ፈጠረና ዐለይሃ የሚል የቁርአን አንቀጽ አለ 30 ላይ ፊታችሁ ወደ ሃይማኖት ቀጥ አድርጉ ያቺ አላህ ሰዎችን ሁሉ የፈጠረበትን መንገድ ያዟት የሚል ነገር አለ። ለፍሱን ከተሳሳትኩኝ ያንኑ መንገድ ነው ያዝሽው ነው። አስቀድሞ ያዝሽውን የነበርሽበትን መንገድ ነው ያዝሽው እንጂ ሌላ ነገር አይደለም። ስለዚህ ይሄ የነቢያቱ ሃይማኖት የነቢያቱ ዲን ነው፣ የነቢያቱ እምነት ነው። ሁሉም ነቢያት የነበሩበት ዲን ነው እንጂ አሁን አንዳንዶች እንደሚሉት ነቢ መሐመድ ያመጡት አይደለም። አንቺ አስቀድሞ አላህ አንቺን የፈጠረበት መንገድ ነው እንጂ ከጊዜ በኋላ ተጠምቀሽ ያመጣሽው ወይ ደግሞ በሸሃዳ ብቻ የምትይዥው ነገር አይደለም። እና ደስ ሊልሽ ይገባል። አላህ ደግሞ ጽናቱንም ብርታቱንም ሊሰጥሽ ለሁላችንም ደግሞ እንዲሰጠን ደግሞ እንጠይቀዋለን። ስለዚህ ክርስቲያኖች ወደ እስልምና ስትመጡ ምንድን ነው የተፈጠራችሁ እናንተን አላህ የፈጠረበትን መንገድ ነው እንደ አዲስ የምትይዙት እንጂ የሆነ ነገርን ባዕድ ነገርን አይደለም ከእንደገና እንትን የምታደርጉት ወይ ደግሞ ባዕድ አያስተምሩ አይደለም የምትይዙት። ባዕድ ነገር ነቢ መሐመድ ያመጣውን ነገር አይደለም ነቢያት ያስተማሩትን እናንተም ደግሞ የተገኛችሁበትን መንገድ ነው የምትይዙት እና ወደዚህ መንገድ ነው የምንጠራችሁ። ለአንቺ ደስ ብሎኛል ማርያማዊት። አላህ ሱብሓነሁ ወተዓላ ጽናቱን እንዲሰጥሽና ኻቲማሽን ወይ ደግሞ መጨረሻሽንን በዚሁ እንዲያድርገው እንግዲህ ዱዓ እናደርግልሻለን። ደስ ብሎኛል። ሌሎቻችሁም ደግሞ ይህንን ብርሃን እንድታዩ እሷ ያያችሁን ደስታ ደግሞ ለአፍታም እንኳን እንድትመለከቱ እናንተንም ደግሞ ዱዓ እናደርግላችኋለን። እኔ ሰዎች ያሳዝኑኛል። የእስልምናን ብርሃን ሳያዩ የሚሞቱ ሰዎች አሉ። በየቀኑ የሚሞቱ ክርስቲያኖች አሉ እና ያሳዝኑኛል። ምን ነው ለአፍታ እንኳን ይህንን ነገር ቢያዩ ብዬ ይመኝላችኋለሁ። እንዲህ የሚሞቱ ሰዎች አሉ እኮ። እኛ ለአንድ አምላክ መስገድን ለአንድ አምላክ የመስገድን ፊሊንግ ስሜት የማያውቁ ሰዎች አሉ። ወላሂ ለገብርዬም ሰግዶ ለዛችኛውም ሰግዶ ለዚችኛውም ሰግዶ ለዛችኛውም ሰግዶ ያንን አልኩ ያንን አልኩ። እንደዚህ ነው ሰዎች እየኖሩ ያሉት እኮ አሁን በየቀኑ። አሁን ራሱ ስንትና ስንት ነገር ዛሬ ቀን ስንት ነው ስንትና ስንት ጣዖት አምልኮ የሚሰግድለት አለ። ያኛውንም አምጥቶ የሚሰግድለት አለ። እድሜ ልካቸውን ለዛኛውም ለዚችኛው ለዛኛው እንደዚህ የሚሰግዱ ሰዎች አሉ እና ወደ እስልምና መጥቶ ለአንድ አምላክ አንዱን አምላክ ብቻውን የማምለክ ፊሊንጉ ምን አይነት እንደሆነ የማያውቁ ሰዎች አሉ። ይህንን ሳያውቁ ደግሞ የሚሞቱ ሰዎች አሉ። ወላሂ እኔ ከልቤ ነው የምላችሁና እንደነሱ የሚያሳዝነኝ የለም። ለአፍታ እንኳን አንድ ቀን እንኳን ሰልመው አንድ ቀን እንኳን ቢሆን ሰልመው ይህንን ነገር አይተው ስሜቱን አይተው አንድ አምላክ ብቻ የማምለክ ስሜቱን አይተው ቢሞቱ ብዬ እመኛለሁ። ግን ይህንን ደግሞ ሳያዩ የሚሞቱ ሰዎች የሚያልፉ ሰዎች አሉ። አላህ ሱብሓነሁ ወተዓላ ደግሞ ለነሱ ሂዳያ ሰጥቶ ቢያንስ በህይወታቸው ለአንድ ቀን እንኳን ይህን ነገር እንዲያሳያቸው ዱዓ እናደርግላቸዋለን። እነ ታሚም እነ ዳኒም ሌሎችም ክርስቲያኖች አሉና አላህ ሂዳያ ይስጣቸው። ይሄ ወንድሞች እንግዲህ ልፋት ነው፣ የእናንተ ውጤት ነው። ባረከላሁ ፊኩም። ስም እያሉ ነው ግዴታ ነው እንዴ? ሲም ኢምራን ምን ትላለህ? አይ ስሟን መጠየቅም ስለሌለብን ኢንሻአላህ በውስጥ እናገው እሱን። እኔም እሱን እያሰብኩ ነበር። ስም በውስጥ መሆን አለበት እንጂ በዚህ ጋር መሆን የለበትም። ያው እሷም ስለ ፕራይቬሲ ጉዳይ አንስታ የተናገረችው ነገርም ስላለ ያ ነገር መጠበቅ አለበት። ሰላህ ጨርሰሃል? ጨርሻለሁ። ቢስሚላህ አልሐምዱሊላህ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በጣም ነው የማመሰግነው።
እና አውቃለሁ አሁን ላይ እኔ ገና እንደተወለድኩኝ ህፃን ልጅ ነኝ አይደል? አዎ ምንም ኃጢአት የለብሽ፣ ንጹህ ነሽ። አምላክ ቁርአን ላይ ምን አለ? እንተሁ ይግፈር ለሁ ማ ቀድ ሰበቀ፣ ያለፈው ነገር በሙሉ ይማርላቸው ብሎ ያስቀምጣል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ማስቀምጠዋልና በዓለማወቅ የሰራሽው ማለትም በክርስትና ላይ ሆነሽ የሰራሽው ነገር በሙሉ አይቆጠርብሽም። ለምን? አንቺ ሙስሊም ስትሆኚ አንዱን አምላክ ወደሱ ተውባ ገብተሽ ንስሐ ገብተሽ የመጣሻለሽና ምንም ኃጢአት የለብሽም። ከዚህ በኋላ ግን በቻልሽው ጥሩ ነገሮች ለመስራት ሞክሪ። ኢባዳ፣ ጸሎት ማብዛት ሞክሪሽ በቻልሽው አቅም። በጣም ነው የማመሰግነው። እናንተም ዱዓ አድርጉልኝ ኢንሻአላህ። አይ ዱዓን ብቻ ሳይሆን ደግሞ እናግዝሻለን ኢንሻአላህ። ኡስታዝ ጀማል የሚለው አካውንት ታይሻ እዚህ ጋር ካንቺ በላይ ያለው እዚህ ጋር ማለት ነው። ፎሎ አድርጊውና እንትና ፎሎ አድርጊያቸውና የሰለምቴ ግሩፕ አለ እዛ ላይ ሐሳቦች፣ ምሳሌ የቸገረች ነገር ካለ፣ ያልገባች ነገር ካለ፣ የጨነቀች ነገር ካለ የሚያማክሩሽ እህቶች አሉ። እህቶች ወንድ የለም ሴቶች ብቻ አሉ። ቁርአን ያቀርቡሻል፣ ያስተምሩሻል። እሺ ስለዚህ ወደ እሱ ግሩፕ እንገቢ። ኡስታዝ ጀማል እናውሪው እና ደግሞ ማርያም አደራ የሚልሽ ነገር ምንድነው? ትምህርት ላይ በቃ ከዚህ በኋላ በቻልሽው ራስሽን ለመለወጥ በቃ ሞክሪ። እና ደግሞ አደራ የሚልሽ ነገር ቤተሰቦችሽም ደግሞ አስቢያቸው። ለነሱም በቻልሽው አንቺ በደምብ ከጠነከርሽ በኋላ ደግሞ ለነሱም መድረስ አለብሽ። እኔም ተምሬ እንደናንተ አስተማሪ ሆኜ እኔ ራሴን የማሰልማቸው ኢንሻአላህ። እሱን ያለው ኢንሻአላህ ግድ ነው፣ አይቀርም። በቻልሽው በርቺ ብቻ እንጂ። እሺ ወንድሜ። ኡስታዝ ሙአዝ እና ስም ኢንሻአላህ ፕራይቬሲ ቅድም ስላልሽኝ ማለት ነው በውስጥ እናድርገው። እሺ በውስጥ ቴክስት አድርጊልኝና እናወራበታለን። ወይም ደግሞ የሰለምቶች ግሩፕ ስትገቢ ያውሩሻል እነሱ ኢንሻአላህ። እሺ ወይም ደግሞ ኡስታዝ ሙአዝ አለው ወይም የድሮውን ሳትናገር ጀስት አዲስ እናውጣላት። አሁን ወላሂ መርየም ብትሆን ደስ ይለኛል። በቃ እና خلاص ማርያማዊት መርየም ጋር ማሽ ያደርጋል። ያው ማርያማዊት ትክክለኛ ስም አይደለም ባልሽ ቅድም ግን ቢሆን በቃ ማርያማዊት መርየም ይሁንልሽ። እኔ ራሴ በጣም ልላችሁ ፈልጌ በውስጥ ያስኩት ስም እሱ ነበረ። ከማሽ አደረገ። ምክንያቱም በእኛ በፊት ነበርኩበት እምነት ላይ ማርያምን በጣም በቃ ቅዱስ ሴት ናት ብለን ነበር የምናመልከው። በእናንተ ደግሞ ይበልጥ ወደድኳት። በቃ ንጽህናዋ፣ ሁሉም ነገሯ እና አሁን ንጹህ ሴት ነሽ ገና እንደተፈጠርሽ ልጅ ነሽ ስላላችሁ የማያው መርየም ብትሉኝ ደስ ይለኛል። ጸደቀ። ከዚህ በኋላ መርየም በሚል ይዘነዋል። በቃ አይደለ? መርየም ይዘነዋል። ቁርአን ላይ ጻድቅ ወእሙ ስዲቃ ናት፣ እናቱ መርየም ጻድቅ ናት ብሎ ያስቀመጠውና ንጹህ የሆነች ልጅ ናት። አላህ ደግሞ አንቺም እንደሱ ያደርግሽ። በረቺ። እሺ አይ ኡስታዝ ሙአዝ ቀጥሉ። እሺ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወሰኑ ነጥቦችን ማንሳት ፈልጋለሁ። መጀመሪያ ለእህቴ መርየም ነው። እህቴ መርየም በጣም ብዙ ሰዎች ያላገኙትን ነገር ነው አላህ የሰጠሽ። ምክንያቱም ብዙ ሰዎች ይሄንን መንገድ ያላገኙበት ትልቁና ዋነኛው ነጥብ ኢጎ ውስጥ ገብተው ነው። እምነት የሚባለው ነገር ውድድር አደረጉት። እምነት ደግሞ ውድድር አይደለም። እምነት መዳኛ ነው። መዳኛ እስከሆነ ድረስ ደግሞ ሰው ቁጭ ብሎ አስቦበት ምንድነው የምከተለው፣ እየተከተልኩ ያለሁትስ ምንድነው፣ ከአባት ከእናቴ የሰማሁት እሱ ሌላ ነገር ነው። እናትና አባቴ የራሳቸውን ህይወት ነው የሚኖሩት፣ የኔን ህይወት አይደለም የሚኖሩት። የኔን ቀብር አይደለም እነሱ የሚገቡት፣ የራሳቸውን ነው የሚገቡትና ያንን ነገር ቆም ብሎ ማሰብ በተለይ በሀገራችን ደረጃ በጣም የራቀን ነገር ቢኖር እሱ ነበር። አላህ ደግሞ ያንን ነገር አንስቶልሽ ልብሽ ይሄን ነገር እንዲያስብ አድርጎ ቁጭ ብለሽ ነገሮችን በልብ ማዳመጥ መቻልሽ። ለክርክር አይደለም ስታዳምጪ የነበረው፣ ምክንያቱም ነገሩን ለመረዳት የክርክር ሰው አለመሆንን ነው የሚፈልገው። መጀመሪያ ነገሮችን ለመረዳት መምጣት ይፈልጋልና ያን ነገር ተረድተሽ ደግሞ አላህ ስላመጣሽ በጣም ደስ ብሎናል። አልሐምዱሊላህ ረቢል ዓለሚን። አንዲት እህት ጨምረናል። አላህ ደግሞ ጽናቱን ይስጥሽ እስከ መጨረሻው ድረስም ደግሞ አላህን እያመለክሽ መልካሙን መንገድ ይዘሽ ነቢይ ዒሳ ያመለከውን አምላክ፣ ነቢዩ ሙሐመድ ያመለኩትን አምላክ፣ ቀደምት ነቢያቶች ነቢይላህ ዳውድ፣ ነቢይላህ ኢስማዒል፣ ነቢይላህ ኢብራሂም፣ ሁሉም ነቢያቶች መልካም የሚባሉ ነቢያቶች ያመለኩትን አምላክ እያመለክሽ በነገው ዕለትም አላህ ፊት ሄደሽ መልካም እንደምታገኝበትን አላህ ያድርግልሽ።
የመጀመሪያው ዱዓዬ ነው። ሁለተኛ ነገር ደግሞ በንጽጽር ጉዳይ ላይ እየሰሩ ያሉ ወንድሞቼ ወንድሜ ዒምራን፣ ወንድሜ ሳላህ፣ ወንድሜ ጃቢር፣ ወንድሜ አብዱል ፈታህ፣ ወንድሜ ሼህ ጀማል ከዚያ ውጭም በጣም ብዙ ወንድሞች አሉ በየቦታው እነ ኢብራሂም እነ ሁሱ በጣም ብዙ ወንድሞች አሉ። ሁላችሁንም የምላችሁ ነገር ወንድሞችና እህቶችም አሉ በዚህ ጉዳይ ላይ የሚሰሩ ልክ እንደ እህታችን መርየም ቁጭ ብሎ ሳይናገር የሚያዳምጥ እናንተ የምትሉትን ነገር እየተረዳ ያለ ግለሰብ ከታች አለ። ግለሰብ ብቻ አይደለም፣ ግለሰቦች ቤተሰብ ያላቸው ሚስት ያላቸው ልጅ ያላቸው ወይ ደግሞ ባል ያላት ልጅ ያላት ወይ ደግሞ እናት አባቷ ጋር የምትኖር በጣም ብዙ ሰዎች አሉ ከታች ቁጭ ብለው የሚያዳምጡ። እዚህ ጋር አጠገባችሁ ተቀምጦ እንትን የሚለው ሰው ከናንተ ጋር ንጽጽር ላይ የሚሰራው ሰው ሳላህ ማይክ ክፍት ነው። ባይዘው ሐቢቢ ይሰማችሁ? አዎ በደንብ ነው የሚሰማን። የሆነ ወረቀት ነገር እየገለጥክ ነው። አይ እንደ ሚውት አድርጌያለሁ እኮ እኔ ጋር እኛ ጋር ክፍት ነው። እኛ ጋር በቃ ሚውት ሆኖ ይሰማል ማለት ነው። ተመልከቱ የአላህን በረካ ማሻአላህ ተባረከ الرحمن አላህ ይጨምርልህ ሐቢበና። ስለዚህ አሁን ያለው ነገር ምንድነው? ከታች ሆኖ የሚያዳምጡ ብዙ ወንድሞች ብዙ እህቶች አሉ። እነዚያ ወንድሞችና እህቶች እልህ ውስጥ የሌሉ ልጆች ናቸው። ለእልህ ሳይሆን የሚያዳምጡት ለመማር ነው የሚያዳምጡት። ለዚያ ነው ብዙ ጊዜ ንጽጽር ላይ የሚሰሩ ወንድሞቼ ከተግባራቸው ደስ የሚለኝ ነገር ምንድነው? አንድ ሰው መጥቶ ሲጠይቅ በኢስላም ይመልሱለታል፣ በክርስትናም ያመጡለታል። በኢስላም ብቻ ቢመልሱና ዝም ብለው ቢያልፉ ግለሰቡ ስለ ኢስላም ብቻ ነው የሚያውቀው፣ ግን መጽሐፍ ቅዱስ ውስጥ ያለውን ነገር አይረዳውም ነበር። ምክንያቱም ቸርች በሄደበት ቁጥር ኢስላም እንደዚህ ነው፣ ስለ ኢስላም ክፋት ይነገራል በደንብ ተደርጎ። እሱ ደግሞ ያን ነገር የማስተካከልና በሌላ እምነት ውስጥ ያለውን ችግርም ደግሞ የማሳየት ግዴታም ስላለበት፣ ስለዚህ እናንተ እየሰራችሁ ያላችሁት አንድ ከእናንተ ጋር እዚህ ላይ ወጥቶ ለሚከራከረው ግለሰብ እንዳልሆነ እወቁ። እዚህ ጋር ወጥቶ የሚከራከራችሁ ሰው ተሳደበም መጥፎ ነገር ተናገረም ምን አለም የተሰደባችሁት እናንተ እስከሆናችሁ ድረስ ግዳችሁ አይሁን። ኖርማል። ነብዩም ሰለላሁ ዐለይሂ ወሰለም በህይወት በነበሩበት ሰዓት ድንጋይ ተወርውሮባቸዋል፣ ብዙ ነገር ተደርገዋል። ስለዚህ እናንተ የነብዩን ሰለላሁ ዐለይሂ ወሰለም ሱና እስከተከተላችሁ ድረስ ምንም ነገር ሊፈጠርባችሁ ይችላል። ለራሳችሁ ሰብር ማድረግ መቻል አለባችሁ። አንድ ይሄ ነው። ለራሳችሁ ምንም አይነት ንዴት ውስጥ አለመግባት። ስለ ነብዩና ስለ አላህ ጉዳይ ሲነሳ ደግሞ ነብዩንና አላህን ሱብሓነሁ ወተዓላ አምላካችን አላህን ሱብሓነሁ ወተዓላ ከዚያም ነብያችንን ሰለላሁ ዐለይሂ ወሰለም በመጥፎ ነገር ማንሳት የሚፈልግ ማንቋሸሽ የሚፈልግ በንግግር የማይሆን ነገር ሊነካቸው የሚፈልግ ሰው ካለ ወዲያው ማውረድ ነው። ከሱ ጋር ንግግርም የላችሁም። ምክንያቱም መጀመሪያ መቆንጠጥ ስላለበት ማደግ ስላለበት ስላላደገ መሄድ አለበት። ይሄን ነው የምመክራችሁ። ስለዚህ እናንተ እዚህ ቁጭ ብላችሁ ስታወሩ ወንድሜ ሳላህ፣ ወንድሜ ዒምራን፣ ወንድሜ ጃቢር፣ ወንድሜ ኢብራሂም፣ ወንድሜ ጀማል፣ ወንድሜ ሁሴን ሁላችሁ ማሰብ ያለባችሁ ከታች ያሉትን ወንድምና እህቶቻችንን ነው። እነሱ እየተረዱ ነው። ከላይ ያለው ሊቆጣ ይችላል፣ የፈለገው ሊነካ፣ ታች ያለው ግን እያዳመጠ ነው። አንዳንዱ መጽሐፉን ከፍቶ ነው የሚከታተላችሁ፣ እናንተ የምትሉትን እየሰማ ነው። ስለዚህ ድምጻችሁ በደንብ ብዙ ቦታ እየደረሰ ነው። በዚሁ አጋጣሚ ትናንትና ወንድሜ ዒምራንና አቡበከር ከእንትና ጋር ያደረጋችሁትን ከአቡ ዑመር አልባሒት ወላሂ በህይወቴ አንድ ቀን አግኝቼው ድምጼን አሰምቼው ሰላምታ ብዬው ልዘይረው የምፈልገው ሰው ቢኖር አቡ ዑመር አልባሒት ነው። ከሱ ጋር ያደረጋችሁትን ቪዲዮ ሳይ በጣም ነው የቀናሁት። ባይደው ወላሂ በጣም ነው የቀናሁት። ከውዝ ለአላህ ብዬም ወደው ለረጅም ዓመት ስከታተለው የነበርኩት ብዙ ነገሮችን ያስተማረኝ ትልቅ ሰውም ስለሆነ ማለት ነው። ከሱ ጋር ለማውራት አንዱ ያበቃችሁ ነገር መጀመሪያ የአላህ ፈድል ነው፣ ፈድሉላህ ሱብሓነሁ ወተዓላ። ከዚያ በኋላ ደግሞ እየሰራችሁ ያላችሁት ነገር ድምጽ እያፈራ እየተሰማ ነው የትም ቦታ ላይ። ባለፈው በሳላህ መጽሐፍ ምርቃት ጊዜም ብያችሁ ነበር፣ እየተሰማ ነው፣ ድምጹ ይሰማል። የእናንተ ንግግር በጣም ማይክ ዘግቶ አይደል እንደ ሳላህ ቅድም የተሰማው ልክ እንደዚያ ነው። ወላሂ ማንም ጆሮውን ቢደፍን እየሰማ ነው ያለው። የሁሉንም ሰው ቤት እያንኳኳ ነው ያለው የእናንተ ዳዕዋችሁ ደግሞ የበለጠ እንዲያንኳኳ የበለጠ የተለያዩ ቤቶች እንዲገባ ደግሞ አሁን እያደረጋችሁ ያላችሁትን ነገር በደንብ መቀጠል፣ በደንብ ማሳለጥ፣
የተለያዩ ድርሳናትን፣ የተለያዩ መጽሐፎችን፣ የተለያዩ የቀደምት ሰዎች መጽሐፎችን እየገለጣችሁ እውነቱን እያወቃችሁ ማሳወቁን መቀጠል፣ ስነ ምግባራችሁን ደግሞ አሁን ከወደድንላችሁም በላይ የበለጠ ማሳመር፣ የበለጠ ማስዋብ፣ ጥሩ ነገሮችን እንድትሰሩ በር ይከፍትላችኋል ብዬ ተስፋ አደርጋለሁ። አላህ ስራችሁን ይውደድላችሁ። በጣም ትልቅ ስራ እየሰራችሁ ነው። አንዲት እስከዛሬ ድረስ ዳዕዋ አድርጋችሁ መርየምን ብቻ ወደ ሂዳያ ብታመጡ በቂ ነበር። ወላኪን እናንተ በየቀኑ 5 6 7 8 ሰዎችን እያሰለማችሁ ስለሆነ ይሄ ነገርም ተስፋ ይሁናችሁ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ ታስታውሳላችሁ። ለሳኢሚ ፈርሐታኒ ብለው እኮ ጾም ለሚጾም ሰው እኮ ሁለት ደስታዎች አሉ። አንደኛው ሒነ ይፍጢር አሉ፣ ሁለተኛው ደግሞ ሒነ ይልቃ ረበሁ አሉ። አንደኛው ኢፍጣር ሲያደርግ ደስታ ይሰማዋል። ሁለተኛው ደግሞ ከአላህ ጋር ሲገናኝ ምንዳውን ሲያዩ ደስታ ይሰማዋል። እናንተም ዳዕዋ የምትሰሩ ሰዎች መጀመሪያ ሰው በእናንተ እጅ ሂዳያ ሲይዝ ደስታ ይሰማችኋል። ግዴታ ነው። ልክ አንድ ዶክተር እኮ የሆነን ሰው አክሞ ያ የታከመው ግለሰብ ድኖ እሱ ያለበት ቦታ ሲመጣ አንድ ጓደኛዬ ዶክተር ነውና ሜዲካል ዶክተር ነው ሲነግረኝ ምን አለኝ? ወላሂ ኢትዮጵያ ውስጥ ሆነን የሚከፈለን ክፍያ አንድ ነው አለኝ። ምንድነው አልኩት። ደሞዛችንን ተው፣ የሚከፈለን ክፍያ ትናንትና ታሞ ሕክምና አድርጌለት ሄዶ በእግሩ ተነስቶ ሲመለስ፣ በዊልቸር የመጣ ግለሰብ በእግሩ ተነስቶ ሲመለስ በጣም ደስታ ይሰማኝ። ልክ እንደዚያ ናችሁ እናንተ። ትናንትና እዚህ ጋር ክርስትናን ይዞ ቁጭ ብሎ የሚያዳምጣችሁ ሰው ኢስላምን ተቀብሎ መጥቶ እናንተ ፊት ሲመሰክር ትልቅ ደስታ ነው የሚሰማችሁ። ልትደሰቱም ይገባል። ወቢዛሊከ ፈልየፍረሑ፣ ደስ ይበላችሁ። አሁንም ደስ ይበላችሁ፣ ወደፊትም ደስ ይበላችሁ። ሌሎች ሰዎች ብዙ ነገር ሊያወሩ ይችላሉ። ከወንድሞቻችንም መሃል ብዙ ነገር በእናንተ ላይ ይናገሩ ይችላሉ። ወንድሞቻችን ናቸው። እዕዝሩሁም፣ ወደ ጎን የነሱ ንግግር ተዉና ዱዓ አድርጉላቸው። ሰዋአን የቅናትም ይሁን ሰዋአን የምንም ይሁን ዑዝር አስቀምጡላቸው፣ ዱዓም አድርጉላቸው። አላህ እነሱንም የበለጠ መልካም ስራ ያሰራቸው። በእኛ ስራ ደግሞ አላህ ስብሓነሁ ወተዓላ ሰበብ አድርጎን ኢስላምን ከፍ ያድርግ የሚል ነገር በዱዓችሁ ውስጥ አትርሱላችኋለሁ። ጨርሻለሁ። ጀዛኩሙላሁ ኸይረን። እና ሰብተ ፈሚነላሁ ወኢን አኽጠእቱ ፈሚን ነፍሲ ወሚነ ሸይጣን። በጣም ደስ ብሎኛል እህቴ መርየም፣ እንኳን በሰላም መጣሽ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ኡስታዝ ማለት ጀዛከላሁ ኸይር። እያንዳንዱን ፖይንት በደንብ ገልጸዋል። ያ ጀማ ወላሂ እላችኋለሁ ዳዕዋው ከምታስቡት በላይ ተሰራጨው። ዛሬ ብቻ እንኳን ልንገራችሁ፣ ዛሬ ብቻ እስካሁን ላይቡን 34,000 ሰው ያዳመጠው። 34,000 ሰው አዳምጦታል ላይቡን። ቀላል ነገር አይደለም። ከዚህ በላይ ደስታ የለም፣ ወላሂ ደስታ የለም። ኢቭን እኔ እስልምና ይሄ ዳዕዋው እየሰፋ እንደሆነ የማውቀው በመሰላችሁ በውስጥ ስድቦች ይበዛሉ፣ ቴክስቶች ይበዛሉ፣ አስተምረኝ ብዙ ሰው ይመጣል። በዛ ብቻ ምን እናውቃለን? ሁሉም ሰው ስለ እስልምና እየተማረ እንደሆነ እናውቃለን። ወላሂ እላቸዋለሁ ንጽር ለመታሰብ ቀላል ነገር አይደለም። እዚህ ጋር የምታያቸው ያንዳንዱ ወንድሞች ሁላችን የራሳችን ሐጅ አለብን። ሁላችን በጣም ከባድ ቀን የምናሳልፈው ከባባድ ሐጃዎች አሉብን። ግን ከባባድ ሐጃዎች ከንጽር እንዳያጠፉን እስካሁን የቆየንበት ዓላማ እስካሁን ያቀየ ምንድነው ካላችሁ ይሄ ነገር ያቆየ ወላሂ እላቸዋለሁ። ይሄ ነገር ባይኖር እስካሁን አልነበርኩም እኔ። ለምን ህይወት በጣም ከባድ ነው ታውቃላችሁ። ኢትዮጵያ ላይ ህይወት ከባድ ነው። ቀላል ነገር ማለት ኢቭን ማታ ገብቼ ወደ አሁን ላይቭ የምገባ አልችልም። እንደዛ ሆኖ ግን እስካሁን የቆየው ለምንድን ነው? ሸሃዳ ሲይዙ ክርስቲያኖች መጥተው ስለ እስልምና ሲማሩ መጽሐፋቸውን ሲያውቁ፣ ከሱም ደግሞ አልፎ የእናንተ ዱዓ ነው። ኢምራን አላህ እንደዚህ ያርግ፣ ወንድሞች እንደዚህ ያርግላችሁ፣ አላህ ይቀበላችሁ እና በጣም ደስ ይላል። አልሐምዱሊላህ። ከዚህ በላይ ደግሞ እንቀጥላለን። አላህ ያግዘን። ከዚህ በላይ አላህ ካንዳም ቀጣይ በስቱዲዮ ሌቭል ነው ያሰብነው ኢንሻአላህ። ይሄን ከ2 ሳምንት በኋላ ሰርፕራይዝ እናደርጋችኋለን። ከ2 ሳምንት በኋላ አላህ ካለ ስቱዲዮ አድርገነው አድርጎ በዩቲዩብም በፌስቡክም በሁሉም በአንዴ እዚህ የማወራው ማለት ነው። ሲስተም አለ። በሲስተሙ ዩቲዩብ ላይም ቴሌግራም ላይም ፌስቡክ ላይም እያንዳንዱ ኢቭን ኢንስታግራም ላይ ራሱ በአንዴ እንዲታለፍ እናደርገዋለን። ዳዕዋው ከጥግ እስከ ጥግ ከሱም አልፎ ደግሞ ኢንተርናሽናል የምናደርገው ወሊላሂ አልሐምድ። የባለፈው ሪከርድ አይታችኋል። አቡ ዑመር አልባሂት ማለት ኡስታዝ ሙአዝ ኡስታዝ ታላቅ ኡስታዝ ነው። እነ ዘከሪያ ጴጥሮስ ዋናዎቹን ግብጽ ያሉትን የሚያስጨንቃቸው ታላቅ ወንድማቸው ነው። ታውቁታላችሁ አብዛኞቹ ሜቢ አረበኛ ማችሉ ከሆናችሁ ታላቅ ኡስታዝ ነውና ኢቭን እሱ ማግኘት ለኛ ትልቅ ሰክሰስ ነው። በጣም ነው ደስ ያለና ኢንሻአላህ እሱም ደግሞ አላህ ካለ እዚህ እናመጣላችኋለን። እያወራን ነው ቦስ ፕሮግራም አዘጋጅተን በሱ ዩቲዩብ ላይ 1 ሚሊዮን ሰብስክራይበር አለው። በዩቲዩብም በዚህም እናስተላልፈዋለን ኢንሻአላህ። ዳዕዋው ከጥግ እስከ ጥግ የሚቀጥለው እናንተን ይዘን ኢንሻአላህ ብዙ ስራዎችን እንሰራለን። ይሄም ደግሞ የዳዕዋችን ፍሬ ነው አልሐምዱሊላህ። አሁን አንድ ሰው ሸሃዳ ያዘ ማለት ወደ እስልምና መጣ ማለት ትልቅ ነገር ነውና ለዓለማቱ ጌታ ምስጋና ይገባ። ወላሂ ከምላችሁ ባይነ ደስ ያለኝ ከምላችሁ በቃ ይሄ ነው በቃ የፈለግነው ዓላማ ይሄ ነው አልሐምዱሊላህ። አሁንም ክርስቲያን ወገኖች ያዳምጡ። ኢማ አን ቱስሊሙ እምነታችሁን አውቃችሁ ሙስሊም ትሆናላችሁ፣ ወኢማ ደግሞ መጽሐፋችሁን እስከ ጥግ አውቃችሁ ጥርጣሬ ውስጣችሁ ትኖራላችሁ እንጂ እንደ ድሮ ቤተክርስቲያን ሄዶ መሳለም ላ ወላሂ የለም። ድሮ ሄዳ ይሳለማል ብር ሰጥቶ ይመለሳል። خلاص ይሄ ነበር ያለው።
ሌላ ነገር የለም። በግዕዝኛ ይነበብላችኋል፣ ግዕዝ ይነበብ። አሁን ግን መጽሐፋችሁን እንድታነቡ እናደርጋችኋለን። እያወቃችሁ ትኖራላችሁ፣ ወይም ደግሞ ትሰልማላችሁ ኢንሻአላህ። ይሄ ቃሌ ነው። አሁንም እንቀጥላለን። አላህ ያግዘን። አሁን ሰዓት እየሄደ ስለሆነ ኢንሻአላህ የሚጨመር ካለ ወንድሜ ጃ ዛኪር ሳላ ጨምሩበትና አብዱልፈታህም እንደዚሁ። ከዛ በኋላ ወደ ቀጣይ ሰው ደግሞ እንለፍ። ኢምራን በቪዲዮ ወጣ። እስኪ አንዴ በቪዲዮ ወጣ። ልታመልከው ነው? ልታመልከው ነው? ታሜ ወላሂ በጣም ነው የሳቁት። ሳላህ ወላሂ በጣም ነው የሳቁት። ሶርም በአጠቃላይ ያመልካሉ። ተው ተው ተው። ላ አላህ ይቅር ይበላቸው እነሱንም። አላህ ቀጥተኛውን መንገድ ይምራቸው። ብቻ ለማንኛውም የኢምራን ፎቶ ምንም አያደርግላችሁም። ይኸው ፎቶን ተመልከተ። ሴቶች እንኳን ቢሉ መልካም ነው፣ ወንዶች ደግሞ ተው። ምክንያቱም ሴቶች ያው ወደውታል። ልጁ በጣም ስማርትም ስለሆነ ጥሩ ነገርም እየሰራ ስለሆነ እሱ ብቻ አይደለም ሳላህም ሌሎችም ያው ጥሩ ነገር እየሰሩ ስለሆነ ፈልገዋቸው ነው ሊባል ይችላል። ወንድ ተው። ጀዛከላህ ኡስታዝ ታሚ አለ። አንዴ ውጣ ኢምራን ውጣ። አቤት ጠራኸኝ? መጀመሪያ አንተ ከእንቅልፍ ተነስ። ተኝተህ ከመጣሁ መጀመሪያ ካልጋ ውጣና እንደው እንዳወራ ሰንግተህ ከመጣሁ ንቃና አውራኝ። ምንድን ነው መጀመሪያ አንተ ከአልጋ ተነሳና አዳምጠኝ። ተሚ ከአልጋ ተነሳ እንደው እንዳወራኝ ተነስ። ያልጋ ቁራኛ አልጋ ተኝቶ ኢምራን ቪዲዮ ወጣ ይለኛል። ንቃ መጀመሪያ። ምን ታደርጋለህ? ለምን አትወጣም? ለምን ፈራ? ከመልክ የምፈልገው ነገር አለ ካለ ንገረኝ። ሜይ ቢ ፈልገው ከሆነ ንገረኝ፣ ካልሆነ ስላሴን ከየበቂ ነው። ግን እነዚህ እነማን ናቸው? ተሚ ኢምራን እንዴት ነህ? ወይ ዳኒ የሚታግ ሰላም አልሐምዱሊላህ አለሁ። አንድ የሚታግ እሺ። ታሚ የሚውታንሳ ቪዲዮ ሳወጣ ምንም አይነት አላወራም። በቪዲዮ ወጣና አውራኝ። እሺ በቪዲዮ ልወጣ የፈለግከው ለምንድን ነው? ምን ልታረግ? ልታመልከኝ ነው ወይስ ከፊቴ ምን አለ ወይስ ደግሞ ሜቢ እህት ካለች አስበህ ነው? ለይና እናወራለን። አላማ ለይ ወይስ ደግሞ ሌላ ነገር አስበህ ነው? ግድያ ተናገር። ምን አስበህ ምን ፈልገህ ነው? ካልሆነ የስላሴ ፎቶ አለ እሱ ላይ አወራ። ስላሴ እነዚህ ምንድን ናቸው? እነዚህ ካየሃቸው በቂ ነው። አላወራም። እንደዛ ከሆነ መልካም እንቅልፍ ሆነ። ተኛ፣ እዛው ተኛ፣ ተንግተህ አወራ። ሱብሃንአላህ። አሁን አስቡት፣ እኔ እየሞገትኩ ያለሁት መጽሐፉን ነው፣ አምላኩን ነው። አምላኩን አስረዳ ሲባል ፊትህን ካላየ